ልጅ እየረዳችን ነው ወይስ ደግሞ ጠላታችን ሆና ነው የመጣችው? ወይስ ደግሞ እሷ እንደዚህ ከመሆኗ ጋር የተያያዘ ነገር አለው? እንኳን የመቷትን ልታስታውስ ቀርቶ ገና መነጋገር ስትጀምርና ስትድን አንተንና እኔ ልጆቿን ካስታወሰች እሷ በቃ እግዚአብሔር ረድቶናል ማለት ነው። ጎበዝ በርቺ በርቺ በርቺ። ያዢ ፍቅር 3 ያዢ ሞክሪ። አልስማማም፣ በዚህ ሐሳብ አልስማማም። ታዲያ ለማቆም ነው የምንሞክረው። ደግፍ። ሰላም ውድ ቤተሰቦቻችን እንዴት ናችሁ? እግዚአብሔር የተመሰገነ ይሁን፣ እኛ ደህና ነን። እንግዲህ ትላንትና የሆነውን ነገር አይታችኋል። ድንገት ባልጠበቅነው መንገድ ባላሰብነው መንገድ ድጋሚ ወላንሳ መታለች። አሁን ሁለት አይነት ነገር ነው ልናስብ የምንችለው። እቺ ልጅ እየረዳችን ነው ወይስ ደግሞ ጠላታችን ሆና ነው የመጣችው? ወይስ ደግሞ እሷ እንደዚህ ከመሆኗ ጋር የተያያዘ ነገር አለው? ሲቀጥል ደግሞ ይህን ሁሉ ጥናት ስታደርግ ይህን ሁሉ ወንጀለኛውን ለመያዝና ይዛ ለመምጣት ይህን ሁሉ ልፋት ስትለፋ ለምን ለፋችን ብለህ አንዳንዴ ራስን መጠየቅ አለብህ። ከእጇ በልቻለሁ ጠጥቻለሁ አለች። ስለበላችና ስለጠጣች ብቻ ነው ብለህ ታስባለህ? አንተ ለምሳሌ የሆነ ነገር የሆነ ያሰበችው ሴራ ሊኖር ይችላልም። በሰላም አይደለም በጥልም አይደለም። በሰዓቱ ዝም ብላ ነው ከህይወታችን የወጣችው ማለት ነው። አይታት እንደሆነ ኖርማል ቪዲዮዎች ምናምን እየተሰራ ነበር በሰዓቱ ማለት ነው። ግን ወጣ ሄደች እሷ። በተለይ ካንተ ጋር ያለውን ነገር ሳንጨርስ ማለት ነውና ከዛ ወዲህ በቃ ህይወታችን ላይ አይቻትም፣ ደውላም ብላም አታውቅም ኢቭን ማለት ነውና እንዴት በዚህን ሰዓት ጠብቃ እንዴት መጣች ማለት እሷ እኔ አላውቅም። እኔ ባለፈውም የመጣችው እሷ አብዳን የመጣችው ትዝ ካለክ ህይወታችን ላይ የመጣችው እሷ ተለክፋ ነው። ከዛስ ነገሮችን ለማስተካከል ብዙ ነገርም እኮ አስተካክላለች። ለምሳሌ ካንተ ጋር የነበረንን እንትን ምናምን ነገር እንድትያዝ ረድታናለች ምናምን፣ አንተ እንድትያዝ ማለት ነው በቁጥጥራችን ስር እንድትውል ምናምን። አሁን ያን ጊዜ ማንሳት አስፈላጊ አይመስልም። የሆነ ጠላትህ አንተ ሊጎዳ ሲፈልግ ለአንተ ጥሩ ነገር መጀመሪያ ይጠቅማል አይደል? ገባህ? መጀመሪያ ጥሩ ነገር የሚያደርግልህ ከዛ በኋላ ነው ያንተን እንትንህን ያውቃል። የሆነ የምታረገውን የምትወደውን ከዛ የምትጠላውን ያውቃል። ከዛ ስለ ማንነትህ ምናምን ያጣራል ምናምን። ከዛ በኋላ ይጎዳሃል ማለት ነው። ልክ እንደዛ አሁን ወላንሳም የሆነ ችግር ባይኖርባትና የሆነ የፈለገችው ነገር ባይኖር አትመጣም እዚህ። ገባህ? ከህይወታችሁ ወጣ ነበር። አሁን እኮ ደግሞ ይዛው ማለት ነው ልጁን ይዛ እንድናየውም አልፈለገችም። ገብቷል? ይሄ ሰውዬ ራሱ ማን ነው? ምናውቀው ሰው ሊሆን ይችላል ወይስ ማን ቢሆን ነው እንደዚህ ደብቃ ያስቀመጠችው? ደግሞ ቤተሰቦቻችን ምን እንዳረገች ታውቃላችሁ? የሆነ ነገር ልንገራችሁ ምን እንዳረገች ማለት ነው። አሁን እኔ የምትሄድበት ቦታ ይኑራት አይኑራት አላውቅም። ምን አደረገችው? ውስጥ ላይ ዘጋችና ተቀያሪ እንግዲህ ቤታችን ውስጥ ብዙ ኖራለች። ተቀያሪ ቁልፍ እንደሌለ ታውቃለች። ቆልፋበት 5 ቁልፍ አለ ተቀያሪ ማለት ነው የበር ቆልፋበት ቁልፉን ይዛ ነው ሄደችው። ቼክ ራሱ ማድረግ እንችላለን። ምንም ለመክፈት ብንሞክር ቁልፉን ይዛ ነው ሄደችው። አሁን ውጪ ነው ያለችው። ግን እኔ መጥቼ እኔ ራሴ እስክገልጠው ድረስ በምንም አይነት መንገድ እንዳትነኩት ብላ ነው ሄደችው። አስጠንቅቃን ማለት ነው። እንንካው ብንልስ ቤት ነው ገልጠን ማየት የምንችለው። የሰው በር አንሰብር መቼስ ለዚህ ብለን ማለት ነው። ስለዚህ ቤተሰቦቻችን ዛሬ እኔ በነገራችን ላይ እኛ እየባከንን ነው። ዳንኤል ፍቅር መረዳት አለባት፣ እሷን ማገዝ አለብን። ገብቷል? አሁን እኛ የእሷ ጤና ላይ ከማተኮር ይልቅ በጣም እየባከንን ነው ያለ ነው ማለት ነው። አንድ ቀን እንኳን ቆማ እንድትሄድ እኮ አልሞከርንም አይደል? እኔ አሁን ዛሬ ያሰብኩት ነገር አለ። ምንድነው ያሰብከው? እና ቁማት ማለት ዶክተሩ ምንድነው ሲያለን ትሬኒንግ ታድርግ። ታዲያ እኛ በማናቀው ሁኔታ ሳይሆን ህመም ፔን ሊሰማት ይችላል ምናምን ነገር ግን ማለት ነው ቢያንስ አለ አይደለ እሷን ለማንቀሳቀስ አይነት ሙከራ እናድርግ እስቲ። እሷም እንትን ፓራላይዞኛለሁ ብያ ጭንቅላቷን አሳምና ሊሆን ይችላል። እኛ ደግሞ በቃ ፓራላይዝ ሆናለች ከእንግዲህ አትንቀሳቀስም ብለን ሊሆን ይችላል። እንሞክራት። ቆማም እኮ ልትሄድ ትችላለች። ደገፍ አድርገን እናግዛት። ግን ማለት አንዳንዴ እንደዚህ ፓራላይዝድ የሚሆኑ ሰዎች ምናምን
የሆነ አክሲደንት ሲደርስባቸው የሆነ የመደንገጥ እንትን ሲደርስባቸው ሊመለስ ይችላል። ስንት ፐርሰንት እንደሆነ ታውቃለህ? ስንት ፐርሰንት ችግር እሱ ነው። በቃ ዳንኤል እኮ እኔ እኮ 3% አይሞላም። አይምሯቸው ፓራላይዝ የሆኑ ሰዎች ከዛ ሁሉም ነገር እዚህ ያለ ነርቭ ስለሆነ ከዛ ሲወድቁ ወይ መኪና አደጋ ሲደርስባቸው ወይ ከኋላ ወድቀው ጭንቅላታቸው በድንጋይ ሲመታ ፊልም ላይ ብቻ እንደው አይተናል። ግን አለ 3% ራሱ አይሞላም። ከ100% 3% ራሱ አይሞላም። እንደዛ አደጋ ደርሶባት ወይ አስደንግጠናት ማለት ነው። እንደ ሲጀመር መሞከር ይቻላል አይደለም። አንተ ያመጣው ጥሩ ነው፣ ግን ይሄ የመሆን እድሉ በጣም ጠባብ ነው ማለት ነው። ከፈለግን እኮ አያ ምንም ቁጭ ብላ ታኛለች። ምንም አስደነገጥኳት። አይሰራም። አሁን እኮ ጆሮ አይሰማም። ምን ደንግጠህ ነው አንተ? ምን አይነት ነው እናታችን? ጮኩኝ ምንም የለም። ምንም እንትን እሺ አሁን ማለት ነው እሱን ተወውና አንድ ነገር እንትን እንበል እንሞክር፣ ለማቆም እንሞክር። ምናልባት ብትቆምልን እንደው ፈጣሪ በቃ እንዲጠርግ ምናልባት ስማ ምልክት ሰጠን ይሆን እንዴ? የመቷትን ሰዎች ወይ ደግሞ ያ ሰውዬ ምናልባት መቷት ከሆነ ፊት ለፊቷን አይኗን ቁልጭ እያረገች አውርታለች። አውርታ ታውቃለች፣ ግን እኛም አውርተናት አናውቅም። እሺ ያው አይኗን ታርገበግባለች። ፍቅር ሰሚን ከሆነ በአይንሽ መልሽ ይደን በቃ በአይንሽ ወደዚህ አድርጊ። አይንሽ ነው ወይ ደግሞ ወደ ላይ አድርጊ። ሌላ ደግሞ የምትረሳው ነገር አለ። እኔ ከሷ ይልቅ ታማሚ እየመሰልከኝ ያለው አንተ ነህ። የማስታወስ ችሎታዋ ይነጠቃል። ዶክተሩ ምንድነው ሲያለ እንኳን የመቷትን ልታስታውስ ቀርቶ ገና መነጋገር ስትጀምርና ስትድን አንተንና እኔ ልጆቿን ካስታወሰች እሷ በቃ እግዚአብሔር ረድቶናል ማለት ነው። የማስታወስ ችሎታዋን ትነጠቃለች ተባልክ እኮ። እንዴት ብለን ነው ታዲያ? ምን አይነት ነገር ነው? በእግዚአብሔር ሰው የሚለው የማይሰማ ሰው የተሻለ ነገር ፍጠራ። ታዲያ ምንድነው የምትጮህብኝ እንዴ? የማይሆን ወሬ ነው የምታወራው። ቢያንስ መጀመሪያ ቆማ መሄዱን ትቻል። ከዛ በኋላ የማስታወስና ያለማስታወስ ጉዳይ የራሱ ጉዳይ ነው። በቃ ለምን አትረሳኝም? እኔ ቆማ እየሄደች እንሞክር። ፍቅር አሁን ማለት ነው አሁን እንዲህ እናደርጋለን። ጆሮሽ መቼም የሚሰማ ትነሻለሽ። ከዚህ ጋር ተነስተሽ እዛ ጋር ትሄጃለሽ። ፍቅር ይኸውልሽ እዚሁ በዚሁ አይደለም የምትረሳው፣ ትሰማለች። የበፊት ትውስታዋን ነው የምትነጠቀው። ትዝታ ነው የምትነጠቀው። ማስታወስ ማለት እኮ ያለፈ ነገር ነው እንጂ አሁን ያለ ነገር አይደለም። ፍቅር እንዲህ እናድርገው። ከ1 እስከ 3 ቆጥርልሻለሁ። በቃ እጅሽን ብድግ ታደርጊና እጅሽን እዚህ ጋር ብድግ ታደርጊና እዚህ ጋር ታደርጊልኛለሽ። እሺ እቆጥርልሻለሁ። ከዚህ ጋር እጅሽን ብድግ ታደርጊና እዚህ ጋር ታደርጊያለሽ። ወይም ደግሞ የኔን እጅ ትነኪዋለሽ። እንደዚህ የኔን እጅ ትይዣዋለሽ ማለት ነው። እሺ 1 እጄን ትይዣዋለሽ። እሺ ፍቅር 1 2 ጎበዝ፣ በርቺ። ያዢ ፍቅር 3 ያዢ። አንተ ማይሆን ነገር 1 2 እየሞከረች ነው። ያዢ 3 ያዢ። ምናልባት ፔንፉል ነገር ምናምን ስናሳምማት ምናምን ኔቨር ትሞክራለች፣ ግን ደግሞ እንትን አይልም። ታውቃለህ እንዴት ፊል ልታረግ ትችላለች እኮ ምን ቁንጣጣ ምናምን ምናልባት ያን ፔን እንትን እኔ እሺ እኛ ባለሙያው እየተከታተላት ነው ኦልሬዲ። ግን ደግሞ ስታንቀሳቅሷት ሙሉ ለሙሉ ሰውነቷን አትሸከሙ። ቦታ ስቀይሩላት እና ለምሳሌ እንቀይርላት እዚህ ጋር ተቀምጠችው እዛ ጋር ምሳሌ ስትቀይሩላት ምናምን በእግሯ መሬት ለመሬት እየተጎተተችም ቢሆን የሆነ ትሞክር ነው ያለን ማለት ነው ዶክተሯ። እንዲህ እንጎትታት
ተሸክሞ ሙሉ ለሙሉ ከማምጣት ይልቅ የተሻለ መንገድ እሱ ነው። ቶሎ እንድታገግም ይረዳታል። ከህክምናው በተጨማሪ እሱ ያግዛታል ነው ያለው። አንተ ትቀልዳለህ እንዴ? እኔ እና መሬት ለመሬት ልንጎትታት ነው? አልስማማም። በዚህ ሀሳብ አልስማማም። ተዋት። ለማቆም ነው የምንሞክረው እኮ ደግፍልኝ። ቀጥ አድርገህ ለማቆም ስለ እንዳትለቃት ነው እንዴ? ወይኔ አታለቅ። እሺ ብሎ አከረዘ እንትን ብለል ጠንካራ የነበረች ሴት እስቲ ከምንም በላይ በጣም ራሷን የምትጠብቅ ሴት እንደዚህ ሆና ማየት ምን ይባላል? ከዋታ አንገላታት። እሺ እንበላት መልሰን ቁጭ እናድርጋት። እሺ ያዝ ከስር እስቲ እግሯን ያዝ ወይ ያዛ ተከታከለ ቶሎ በል በዚህ ኢንሻአላህ እንደምናደርግ ምን እናድርግ? የሆነ እንትን እስቲ በረዶ ውስጥ ነው። በረዶ ውስጥ ጭራሽ ነው ልታደንዛት ነው። ጭራሽ እንዳትንቀሳቀስ ልታደርግ በረዶ ጥንካሬን ፈታ። እሺ እንትን እሱ ሳይሆን እኔ እኮ ስለጨነቀኝ ነው። ዶክተሩ ትዕግስት ይፈልጋል ምናምን ብሏል። ምናልባት ተመልሳ ቆማ እንድትሄድ ትዕግስት ይፈልጋል። በጣም ብዙ መስዋዕትነት ሊያስከፍላችሁ ይችላል። ግን ወይ ሌላ የሆነ እንትን አንተ ደግሞ የምታመጣው ሀሳብ ሁሉ የተመታ ነው። መናት ደህና ነገር አታስብም እንዴ? አሁን እንትን እንሞክር በቃ ጸበል ምናምን እንሞክር። ገብቶሃል? ሰማይ የተሻለ ሀሳብ ነው። እንዘቅዝቃት። የምሬ የሚዘቀዝቅ በሽታ ይዘቅዝቀና የምትናገረው ነገር ነው እኮ ደሟ ምናልባት ወደታች ማይሄድ ከሆነ ደሞ ስለ ደም አይደለም እዚህ ጋር ለምን እንደሚያክሰው ትሆናለህ ወይ? ካላወቅ ዝም በል በቃ። እና ማመጣውን ሀሳብ እንዳለ ስለ ደም ነው እንዴ? ደም አልወርድ ብሎ ነው እንዴ? ፓራላይዝ ነው የሆነችው። አይምሮዋ ውስጥ የሚያዘው ክፍል ተጎድቷል። ሰውነቷ እንዲንቀሳቀስ የሚያዘው ክፍል ተጎድቷል። እኔ እኮ አይምሮዬ ሲፈቅድ አይደል ልጄ እንደዚህ ምዘረጋው። አይምሮዬ እምቢ ካለኝ በምን ያዘዋል ሰው? በቃ እናሳስባለሽ። አንተ ከዛ ጎትት ነው ወደዚህ ልጎት ሌላ ብስጭት ውስጥ አትክተተኝ። ብሶት አለብኝ አይገርምም? የራሴ ብሶት ያለብኝ እንደገና ሌላ ነገር አትፍታ። የሌላ ሰውዬ እኮ ነው። ምንድነው የምታጨቃጨኝ? ባኮሪ ዘይድ የምታመጣው ራስ ኮንተንት የሆነ ሀሳብ ነው። እና ለሷ አንድ ውሃ የሚያነሳ ሀሳብ አታመጣ። አንዴን ዘግዝቃት፣ አንዴን ጎትታ መስካረካት። እንደ ከጎንና ከጎን ነው የምትጎትታት። እናሳስባት። የሚያሳስብ በሽታ ያሳስበ። አንተም ዕጣ ፈንታው ይጠመ። እሷ የሆነችው ነገር ይድረስብህ። እናሳስባት ባልኩኝ ቆመህ እዚህ ከምትሄድ 10 እጅ ፓራላይዝ ሆነ እዛ ብትበሳበስ ይሻላል። መከራው ለኔ ነው የሚተርፈው። እሺ ምን እናርግሽ? ስማ ጸበል ነው ሰራትና እንትን ተበል ጸበል ነው ሰራት እንሞክር። በቃ እድላችን ለእግዚአብሔር ምንም የሚሳነው ነገር አለ? የልጆቼን እናት እኮ ሊያድንልኝ ይችላል አይደል? የልጆቹ አምላክ ደግሞ አለሽ።
የቤተሰቦቻችን ጸሎት ራሱ ሁል ጊዜ የልጆች አምላክ ይድረስላት የሚሉት ራሱ ስንት ነገር ነው። ለኛ ብዙ ጥቅም አለ። እሺ እንውሰዳት በቃ እንዴ። ያኔ አንተ እንደማይሰማህ የማይሰማኝ ይመስላል? ይሰማኛል። በምን አቅማችን ነው ይሄን እንድንችለው የተሰጠለኝ? እኔ አልችልም። እኔ እንችላለን? እስቲ ንገር። የትኛው አቅማችን ነው? እስቲ ንገር። ተረጋጋና በስነ ስርዓት የሚያስፈልገውን ነገር እናደርግላት። ጸበልም እንወስዳታለን። ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። የሕይወት ቅመሜ ሱሴ የደስታ መንፈሴ